ደግነትሽ ከፍሎሻል። ያን ጊዜ ማንሳት አስፈላጊ ነው ግን ማለት በቃ ይሰቀጥጠኛል ማለት ሳስበው ምናምን ደስ የማይል ጊዜ ነው። አይዞሽ እንዴ ምን ስማ እናቴ ትሙት ብላለኝ ያዋሽኝ ምናምን አይደለም። ያው ገረባ ይዘህ ምናምን በቃ ምንም ራስህን አታውቅም ነበር። ከራስህ ጋር ከነፍስህ አይደለም የምትውልበትን የምታደርገውን ነገር አታውቅም። ድንጋይ ያነሳህ ሰው ትማታ ነበረ። እውነቱን ነው የሚያወራው ማለት ገብርኤል ማለት እውነቱን ነው። እስኪ በእናትህ ማለት ነው እሜትም ይችላል። ያው እንግዲህ እብድ የምታውቁ ሰዎች እብድ ታውቃላችሁ። እንደዚህ ነው ብዬ መግለጽ ስለሚከብደኝ ነው። እንደዚህ ስለ ደግሞ በጣም ይቅርታ እንዴ ለልጅቷ ነው እውነት ተሳካተ አለቀ አይደል? ሁሉ ነገር ተሳካለ። ልጅቷን አገኛት። ፈጣሪ ይመስገን ጤነኛ ስለሆንኩ ነው እዚች በረንዳ ላይ ቁጭ ብዬ ይህችን ቡና እየሸጥኩ ያለሁት። ግን ነገ ልበድ ወይም ጤነኛ ልሆን ወይ እንዴት ልኖር ማውቀው ታሪክ የለም። ተረዳኸኝ አይደለም? አንድ እብድ ምንም የማያውቅ እብድ ይሰድበኛል፣ ይደበድበኛል ምናምን ብሎ ሰው በሚሸሽበት ዘመን ላይ እንግዲህ ልጅ በላ አልበላ ብላ ተጨንቃ ውሃ ጠጣው አልጠጣው የሆነ ነገር ስፈልግ የምፈልገውን ነገር እንዳለ አለምዬ እንደምታደርግልኝ ያሰብኩ ነበር የምሄደውና አንተን ማለት ያኔ ማቀው ቲቪ ተቀይሮ ዛሬ እንደዚህ ሆነህ በማየትህ አንተን ሳትረሳ መተ ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ የንስር አይን 2 የዩቲዩብ ቻናላችን ነው። እንግዲህ ውድ ቤተሰቦቼ ዛሬ እንግዲህ የተገኘሁበት አስገራሚ ማስደናቂ የሆነ ነገር አለ። ከእናንተ ከውድ ቤተሰቦቼ ጋርም ማስተዋወቅ የምፈልጋት አንድ እህት አለችኝ። እቺ እህቴ እንግዲህ በህይወቴ ላይ በጣም ብዙ ነገሮችን ስታደርግልኝ ነበር። በተለይ ታምሜ በነበርኩበት ሰዓት ላይ ስደግፈኝ አጠገቤ ሆና እብድ ነው ይሄ ልጅ እንደዚህ ነው ብላ ሳትንቀኝ ስደግፈኝ የነበረች ሰው አለች። ይህንንም ደግሞ እንግዲህ ለሷ ደግሞ የሆነ ነገር ማድረግ እፈልጋለሁና ብዙ ጊዜ እየሞከርኩ አልተሳካልኝም ነበር። አሁን ግን እናንተ ውድ ቤተሰቦቼ ስላላችሁኝ እየደገፋችሁኝም ስለሆነ ከእናንተ መሀልም ቅልቦች ያላቸው ቅልብ ያላቸው ሰዎች ስለዚህ ጉዳይ ተነጋግረን ነበረ። ከዛ በኋላ እነሱም ደግሞ እርስ በርስ የሚተዋወቁ ናቸው። በተለያዩ ሀገሮች የሚኖሩ ካናዳ፣ እንዲሁም ከካናዳ አሜሪካ፣ እንዲሁም ደግሞ የተለያዩ አረብ ሀገራት ላይ የሚኖሩ የንስር አይን 2 ቤተሰቦች እንግዲህ ዛሬ ከኔ ጋር ተነጋግረን ለዚች እህታችን ያዘጋጀንላት የሆነ ነገር አለ። ማነች እቺ ልጅ? በኔ ህይወት ውስጥ ያላት ነገር ምንድነው የሚለውን ከእናንተ ከወደ ቤተሰቦች ጋር አብረን የምናይ ይሆናል። እንግዲህ ዛሬ ለኔ በጣም የደስታ ቀኔ ነው። ማሳካት የምፈልገው ከነበሩት ነገሮች ውስጥ አንደኛው ነው። ምክንያቱም እኔም በሰዓቱ ሲደግፉኝ የነበሩትን ሰዎች እንዳለ እየቀረብኩ ማመስገን እፈልጋለሁና ዛሬ እስኪ አንድ እንግዳ ይዤላችሁ እመጣለሁ። ወደ እንግዳዬ አሁን በቀጥታ የሚሄድ ይሆናል። እንግዳዬ ምንድነች፣ የት ነው ያለችው፣ በምን አይነት ሁኔታ ነች የሚለውን እንግዲህ በዚህ ቪዲዮ ላይ የምታገኙት ይሆናል። ይህንን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ቪዲዮውን ጀምሩት ላይክ በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉልኝ። ቻናሉን በተቻላችሁ መጠን ሼር እንድታደርጉ ትፈልጋለሁ። በቀጥታ ወደዚች እህቴ እንሂድና እስኪ ያለውን ነገር የምናየው ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ያው በመግቢያ ላይ የነገርኳችሁ ማለትም የጠቀስኩት ነገር አለ። ዛሬ እኔ ሁለተኛ ለየት ያለ ቀኔ ነው። በህይወቴ ላይ ማሳካት ከምፈልጋቸው ቀኖች መካከል አንደኛው ነው። እንግዲህ እዚህ ጋር ለምን እንደተገኘው ከማን ጋር እንዳለው ለምንም ካሜራዬን እንዳበራው እንግዲህ እስካሁን ድረስ አልገለጽኩላትም። አለምዬ ትንሽዬ ቁጭ በይና እስኪ የምናወራቸው ነገሮች አሉ። በመጀመሪያ አንቺን ቤተሰቦች አያውቁሽምና እስኪ አንቺ ማነሽ የሚለውን ነገር ብገልጽላቸው ደስ ይለኛል። እሺ ያው እንግዲህ እኔ አለምዬ እባላለሁ። እሱም ያው ወንድሜ ነው። በጣም ነው የምወደው። ሌላ ምን አለ? ምን ማስተዋወቅ አለብኝ? ያው ቡና ነው የምሰራው። እንግዲህ እንደምታዩት እየመጣችሁ ጠጡ። ማስተዋወቂያ በዚህ ጀመር። ለማንኛውም አለምዬ ልሽ የመጣሁበት ጉዳይ አለና ወደሱ ከመግባታችን በፊት ከዛም በኋላ ደግሞ አንቺን የሆነ ቦታ ይዤሽ መሄድ እፈልጋለሁ። ዛሬ የምንሄድበት ቦታ አለ። እዛ ላይ ከመግባታችን በፊት እስኪ እኔና አንቺ በምን አይነት ሁኔታ ነው የተዋወቅነው፣ አንቺ ማን ነሽ የሚለውን በእኔ ውስጥ ቤተሰቦች አያውቁምና እስኪ እኔን በምን አይነት ኮንዲሽን ላይ ነበር የምታውቂኝ? ያን ጊዜ ማንሳት አስፈላጊ ነው ግን ማለት በቃ ይሰቀጥጠኛል ማለት ሳስበው ምናምን ደስ የማይል ጊዜ ነው ማለት ዛሬ አንተ እንደዚህ በመሆንህ እዚህ ማለት እንደዚህ በቃ አንተ ጤነኛ ሆነህ ምናምን አንተ ማየት ለኔ ከምንም በላይ በጣም ደስተኛ ነኝና
ወደ ኋላ ዙሬ የነበርክበትን ነገር ባስታውስ ጥሩ ነው ብዬ ስለማላስብ ባልነግራችሁ ለኔ ምንም ችግር የለውም። ግን ቤተሰቦቼ ማወቅ ስላለባቸው የኔና አንቺ እንድትውውቅ የተወሰነ ነገር ብትይ ደስ ይለኛል። ማለት ያው በቃ በጣም ታመህ ነበር ምናምን ይሄን ስልህ በጣም እየደበረኝ ነው ማለት ነው የምነግርህ። ግን የእውነት ማለት በጣም አሞህ ነበር። ያው ጤነኛ አይደለም ማለት ይከብዳል። አብጄ በነበረበት ሳለ እብድ እያለው እንግዲህ ከገለጽከው አይቀር ያው ገረባ ይዘህ ምናምን በቃ ምንም ራስህን አታውቅም ነበር። ከራስህ ጋር ከነፍስህ አይደለም የምትውልበትን የምታደርገውን ነገር አታውቅም። ድንጋይ ያነሳህ ሰው ትማታ ነበረ። በቃ የሆነ ነገር ማለት ያው ሰው በጣም ታስጨንቅ ነበር፣ ትማታ ነበር ምናምን እና ደግሞ እንደዚህ ለብሰህ ዘንጠህ ምናምን አይደለም ሳቅህ ማቄ ያው እንግዲህ ማለት ያው እንግዲህ እብድ የምታውቁ ሰዎች እብድ ታውቃላችሁ። እንደዚህ ነው ብዬ መግለጽ ስለሚከብደኝ ነው። እንደዚህ ስለ ደግሞ በጣም ይቅርታ የኔ ማር፣ እኔ በጣም ነው የምወድ ታውቃለህ። ግን በቃ ያንን ጊዜ እንኳን አለፈ ለምን ተቀደሽ ያ ህይወቴ ነው፣ ታሪኬ ነው። ብዙ ነገር አይቼበታለሁ፣ ብዙ ነገር አልፈንበታልና እዛ ጋር የተፈጠሩ ነገሮች እኔ እንድጠነክርም እንድማርም ነው ያደረጉኝ ያለፍኩባቸው መንገዶች። በዛ ውስጥ ደግሞ ውለታ ከዋሉልኝ ሰዎች መካከል መርሳትም ከማልፈልጋቸው ሰዎች መካከል አንዱ አንቺ ነሽ። ምክንያቱም እኔ እንደዛ በነበርኩበት ሰዓት ላይ ሰዎች ሲያናንቁኝ፣ እንትን ሲሉኝ፣ ሲርቁኝ፣ ሲጨቁኑኝ በነበረበት ሰዓት ላይ እኔ ስመጣ ውሃ ይደፋብኝ ነበረ ምናምን። ምናልባት እኔ ከአይምሮዬ ጋር ስላልነበርኩ ያሉትን ነገሮች አላውቃቸውም። እንደዛ የሚያደርጉት የነበረው ምንድነው አንዴ የሆነ ቦታ ላይ ሄደህ ፍጥጥ ካልክ ምናምን የሆነ ሰው ለመማታት ምናምን ድንጋይ ካነሳ አትመለስም ነበረ። ስለዚህ የምትፈራ የነበረው ውሃ ስለነበር ውሃ ሲደፉብህ ነው የምትሄደው። እና ሰዎቹ ውሃ አንተ ላይ ይደፉ የነበረው ለዛ ነው። ውሃ እየደፉብህ የነበረው ውሃ ሲያነሱብህ ብቻ ነው የምትሄደው። ካጠገባቸው የምትጠፋላቸው ካልሆነ ምንም ያው አንዳንድ ምግብ ቤትም ሆነ እንደዚህ አይነት ቦታ ምናምን መተህ በዛ ሁኔታ እንደዚህ ቁጭ ስትል ከስተመር ደስ አይለውም። ገብቶሃል አይደለ? ስለዚህ ምን ያደርጋሉ ከስተመር እንዳይቀየማቸው በማለት አንተም ጥላቻ ባይሆንም ያው ብቻ ስራ ላይ ስለሆኑ ምናምን ግን አንቺን በእንደዚህ አይነት ኮንዲሽን ላይ በነበርኩበት ሰዓት ላይ ሳትጠየፊኝ ሳትንቂኝ ምን ስትይ ይህ ልጅ ይርበዋል ምናምን ብለሽ እናቴም ያው ፈልገኝ ለማግኘት ብዙ ትንከራተታለች። አንዳንዴ እጄን ይዘሽ ቤት ድረስ ታደርሺኝ ነበረ። ከዛ ውጪ ደግሞ ምግብ ሆም ብለሽ አስበሽ ታዘጋጅተሽ ታስቀምጪልኝ ነበር። እኔ ማለት አለምዬ እንዴት ብዬ አንቺን ውለታ መክፈል እንደምችል አላውቅም። ይሄንን ውለታ ብለህ አትቁጠረው። ያንን አድርጌ የነበረው እኔ በቃ ማለት ራሴን ስለማስበው ነው። ነገ ማናችንም ምን እንደሚገጥመን ምን እንደሚያጋጥመን እንዴት እንደምንኖር ምን እንደምንሆን ወደፊታችንን አናውቀውም። ገብቶሃል አይደለ? ዛሬ ነው እግዚአብሔር ይመስገን ፈጣሪ ይመስገን ጤነኛ ስለሆንኩ ነው እዚች በረንዳ ላይ ቁጭ ብዬ ይሄን ቡና እየሸጥኩ ያለሁት። ግን ነገ ልበድ ወይም ጤነኛ ልሆን ወይ እንዴት ልኖር ማውቀው ታሪክ የለም። ተረዳኸኝ አይደለ? ስለዚህ እኔ ነገን ራሴና እዛ ሰው ላይ የሆነ ሰው ችግር ላይ ሆኖ ሳይ ራሴን ነው እዛ ችግር ላይ አድርጌ አስቀምጬ ማየው ወንድሜን ቤተሰቤን ያለው። ስለዚህ እኔ በሆነስ እዚህ ቦታ ላይ ያለሁት ሰዎች እንደዚህ ነው የሚያደርጉት። ባይገርምህ አንተን ነው አቡዬ ምስክሬ አባቴን ነው የምልህ። አንዲት ውሻ አለች ቤት የሆነ ሰዓት ላይ አሁን ስለሌለች ስላላየሃት ነው ስትመጣ ስላላገኘሃት ነውና በፊት ላይ ወልዳ ምናምን 2 ልጆች ወልዳ ነበርና ውጭ ላይ ነው የምትኖረው ማለት ነው። እና ሰዎች ምናምን ይመቷታል። ወልዳ አንድ ወደ ልጆቿ ትሄዳለች። ከዛ አንድ ደግሞ ጥላቸውም ልትርት ይቃጣታል። በጣም አንጀቷ ባዶ ነው፣ ጥብቅ ብሏል ከሰውነቷ ጋር አቡዬነ። ከዛ ልክ ጥላቸው ትሄዳለች። ተመልሳ ደግሞ ጥላቸው ጨክና መሄድም አልቻለችም። እና በነጋታው ሳያት ልጆቿን ጅብ በልቶባት ምናምን ነበረ። በፊት ላይ ፈረንሳይ አካባቢ ተከራይቼ በመኖርበት ሰዓት ማለት ነው። ከዛ ጅብ በልቶባት ምናምን ሳያት ሰው ያም በድንጋይ ምናምን እየመታት ነበርና በጣም ነው ያሳዘነችኝ። የእውነት በጣም ነው ያሳዘነችኝ። ከዛ በቃ የሰው ልጅ ብትሆን ኖሮ እንደዚህ ነው የሚያደርጓት ምናምን። በቃ እስኪ ትንሽ ጊዜ ትታረስና እኔ ጋር ከዛ በኋላ ልጆቿን አታለች፣ ግን እኔ ጋር ትታረስና ትንሽ ጊዜ ከዛ ወደምትሄድበት ትሄዳለች ምናምን ብዬ ውሻዋን ስጋ እያሳየሁ ምናምን ቤት ወሰድኳት። ከዛ እኔ ጋር ለምዳ ምንም አልሄድም ምናምን አለች። ቤት ስንቀይር ነው አሁን ያለንበት ቦታ ላይ ያው ውሻ መግባት ስለማይቻል እያለቀስኩኝ በቃ የሆነ አካሌን እንዲያጣሁ እየተሰማኝ ጥያት ጠፍቼባት እዚህ ተከራይቼ እየኖርኩ ያለሁት እንጂ እና ያችን ውሻ እንኳን እቤት ያስገብቻት ምናምን የኛ የቤተሰባችን አካል ሆና ትኖር ነበረ። እንዴት ነው እኔ ላንተ የሰው ልጅነት የሰው ፍጥረት ነው በአምላክ ፍጥረት የተፈጠርክ ፍጥረት ሆነህ አንተ እንደዚህ አይነት ነገር ላይ ሆነህ እያየሁ እንዴት ነው ጸጥ ልል የምችለው? እንኳን ላንተ ለእንስሳ እንኳን እኔ ያለኝን ነገር ማለት የሆነ ነገር ያገዝኩ ስለሚመስለኝ የሆነ ነገር ከማድረግ ወደ ኋላ አልልም።
አለምዬ እግዚአብሔርን እኔ እንዴት ብዬ እንደምገልጽሽ አላውቅም። ውድ ቤተሰቦቼ ይኸውልህ እዚህ ጋር እኔ መናገር የምፈልገው በጣም ወርቅ ልብ ያላቸው ለሰዎች ምንም ነገር ሳይኖራቸው ከሌላቸው ነገር ላይ ቀንሰው የሚሰጡ ብዙ ሰዎች አሉ። እኔ አለም ለኔ ያደረገችልኝ ነገር እንደዚህ በቃላት ደርድሬ ልገልጸው የምችለው አይነት ነገር አይደለም። ምክንያቱም የነበርኩበትን ነገር ማለት ማሰቡ ቢያስጠላኝም ወደኋላ ነገሮችን ያው ታሪኬ ነው መርሳትም መዘንጋትም አልፈልግም። በዛ ውስጥ እንግዲህ በነበርኩበት ኮንዲሽን ላይ ሳትንቀኝ ሳትጸየፈኝ ወንድሟን ራሱ አስተባብራ ገላይን ታጥበኝ ነበር፣ ፀጉሬን ትቆርጠኝ ነበርና ለኔ በጣም ብዙ መስዋዕትነት ዋጋ የከፈለች ሰው ነች። እንግዲህ ያው በመሀል እንግዲህ ስራዋንም እየሰራች ነው። ስራዋንም እንግዲህ አቋርጫት ነው ዛሬ አንድ ቦታ ይዣት መሄድ እፈልጋለሁ። እዛ የምንሄድበት ቦታ ላይ እንግዲህ ምንድነው ያዘጋጀሁት ምንድነው ያለኝ አለምዬን ዛሬ በደንብ ሰርፕራይዝ ማድረግ እፈልጋለሁ። ለሷ ያቀድኩላት ነገር አለ። ለሷ ምንም ነገር ቢያደርግላት የሚያንስባት አይደለችም። ምክንያቱም ከእናቴ ቀጠላ ስደግፈኝም ስታበረታታኝም የነበረው ብዙ ነገሮችን ለኔ ስታደርግ የነበረች ልጅ ነችና እንዴት ብዬ ለሷ ያለኝን ክብርና ፍቅር መግለጽ እንዳለብኝ አላውቅም። ውለታ ያሉልኝ ሰዎች ደግሞ እያስታወስኩ መዘከር እፈልጋለሁ። ምክንያቱም ጥሩ የሰራ ሰውንም ማበረታታት መቻል አለብን። ህገወጥ ስራ የሚሰሩትን የተጋፈጠን ህይወታችንን መስዋዕትነት አድርገን እየለፋን ያለነው። በዚህ መሀልም ደግሞ ለኛ ጥሩ ያደረጉልን በጎ ያበረከቱልን ሰዎች እያንዳንዱንም እየዞርኩኝ እንግዲህ ስላደረጉልኝ ነገር ማመስገን ስለሚጠበቅብኝ ዛሬም የምስጋና ፕሮግራም ለማዘጋጀት ነው። አለምዬ ዛሬ እንግዲህ ያው ትንሽ ቅድምም ነግሬሻለሁ፣ አስጨንቅሻለሁ። ማስጨንቅሽ ደግሞ ምንድነው ዛሬ ለተወሰነ ሰዓት ላይ አንቺ እዚህ ጋር የምትሰራቸውን ስራዎች አቁመሽ ከኔ ጋር የሆነ ቦታ እንድንሄድ እፈልጋለሁ። ገቢሽን ሙሉውን ዛሬ የምትሰራቸውን ገቢሽን እኔ እሸፍናለሁ ያሉትን ነገሮች። ማራን ተፈልገህ ምንም ገቢ አያስፈልገኝም፣ ችግር የለውም። የት እንሄድላችሁ? አንድ ቦታ ብቻ ደርሰን የሆነ ማሳይሽ ነገር አለ፣ አንቺ አዘጋጅት ነገር አለ። እሱን የምናየው ያው እንግዲህ በቅርቡ አዳዲስ ነገሮች እንዳሉ ታውቂያለሽ፣ እየተፈጠራሉ ነገሮች። እኔም በቅርበት እየመጣሁ አንቺ ጋር እንትን እያልኩ ነው። እስኪ እንግዲህ ቅልቦች ደግሞ ያሰቡልሽ ነገሮች አሉ። ከኔም ጋር ደግሞ የሆነ የተወሰኑ ነገሮች ብቻ አሁን መግለጽ አልፈልግም። እንደዚህ ብዬ ልገልጽልሽ አልፈልግም። ብቻ ስላደረግሽልኝ ነገር ግን አሁንም በድጋሚ ከልብ ላመሰግንሽ እፈልጋለሁ። ታስጨንቀኝ ምንም ምስጋና አያስፈልገውም። እኔ ሰው ልጅ ነኝ። የሰው ልጅ ማንኛውም ሰው ሊያደርግ የሚችለውን ነገር ማንም ሰው አቅም ቢኖረው ወይ ማድረግ ቢችል የሚያደርገውን ነገር ብቻ ነው ያደረኩት። የእውነት ነው የምልህ። ምክንያቱም እኔ አይደለም ላንተ ይቅርና ከሌለን ስንቀንስ እኮ ነው ፈጣሪም ደስ የሚለው። ያለንን ነገር ወይም የተረፈንንማ ከሆነ ማለት አሁን ለምሳሌ የምበላውን ነው እንጂ ለሆነ ሰው መስጠት ያለብኝ ከኔ የተረፈውን ወይም የምጥለውን ለኔ የማያስፈልገኝን ነገር መስጠት ከሆነ ምን ነው ፈጣሪን ያስደሰትኩት? ግን ለራስ የምጠቀመውን ነገር ሳካፍልህ ነው ፈጣሪ ደስ የሚለው። ለዛ ነው ከተረፈኝማ እንዴት ነው ፈጣሪ ደስ የሚለው ማለት እንጃ ብቻ እንዴት ብዬ እንደምገልጽሽ አላውቅም። እስኪ አለም ያን ጥያቄ ልጠይቅሽ። ቴዲ በፊት የምታውቂው ቴዲ አለ፣ አሁን ያለው ቴዲ አለ። እስኪ ስለ ሁለቱ የተወሰነ ነገር በይ። እንጃ እውነቱን ንገሪኝ ካልከኝ ማለት በጣም ደስ ያለኝ አሁን ነው። አንተን ማለት ያኔ የማውቀው ቴዲ ተቀይሮ ዛሬ እንደዚህ ሆነህ በማየትህ አንተ እኔን ሳትረሳ መተህ ይሄ ውለታ ብለህ የምትጠራውን ነገር አቁም በነገራችን ላይ። እና ማለት የሰው ልጅ አንዳንድ ጊዜ እንዴት መሰለ እጅ ነካሽ የሚባል ነገር አለ። ሰው ብዙ አድርገህለት ምንም የማያመሰግና ለአንተ ጉድጓድ ቆፍሮ የሚከትህ በቃ ማለት የራሱን ነገር ካመቻቸ በኋላ ዞሮ የሚያይህ ምናምን አይደለም። አንተ ግን እንደዚህ አይነት ሰዎች አይደለም። አንደኛ ከምንም በላይ ደግሞ አንተ ትክክለኛውን ቴዲ ስላወቅኩት እኔ በጣም ደስ ብሎኛል። ምክንያቱም ትክክለኛውን ቴዲ እንዲያውቀው ያደረገኝ ደግሞ ያኔ እኔ ያረኩትን ማለት አረኩ ባልልም ያችን ነገርም ቢያንስ በሰዓቱ ከጎንህም በመሆኔ ስላወቅኩ ምናምን ነገር ይሄንን የመሰለ መልካም ልብ ያለው ሰው እንደዛ ሆኖ ማየት በጣም ያማል። የእውነት ነው የምልህ። በጣም ቅን ነህ፣ በጣም ደግ ነህ፣ የዋህ ነህ፣ የተቸገረ አታልፍም። እንጃ ማለት ምን ማለት እንዳለብኝ ራሱ አላውቅም። ስለዚህ ይሄኛውን ቴዲ ስላወቅኩት እጅግ በጣም ደስተኛ ነኝ። የእውነት ደስተኛ ነኝ። ይሄ የአንቺ ውጤት ነው። እናንተ ባትኖሪ ኖሮ እዛ ጋር ባደግ ነገረኝነትህን እንጃ ስንቱን ልዘርዝረው ከባድ ነው። ይሄን ማለት ይከብዳል። ብቻ በአጠቃላይ በጣም ጥሩና መልካም ሰውነት እንኳን እግዚአብሔር ወደ ጤናህ መለሰ። ለእናትህም ከምንም በላይ እናትህ ለቅሶ አምባዋ ያ ሁሉ ስቃዩን ያየ ሰው በስመ አብ
በጣም ነበር እያለቀሰች የነበረችበትን ሁኔታ እንደዚህ ናት ምናምን ብዬ መግለጽ እንኳን አልችልም ነበርና ያ ቀን ለሷ እንኳን የሷ እንባ የሷ ጸሎት ነው ዛሬ አንተን ወደ ጤና የመለሰክ እና ሲቀጥል ደግሞ ሰው ጎዳን ብለን መጉዳት እንደሌለብን ምናምን እኔም እኮ ማላቀው ብዙ ነገር አለ ካንተ የተማርኩት እኔ የሆነ ሰው የሆነ ነገር አድርጎኝ ወይም እንደዚህ ለብዴት ይዳረገኝ እናቴ እንድታለቅስ ምናምን ያደረጋት ምክንያቱን ካወቅኩት ያንን ነገር እንደዚህ ላርግ ምናምን ልል ይችላል ነበር አንተ ግን ሁሉ ነገር ለፈጣሪ ጥለህ ትተህ በቃ ያዳነኝ አምላኬ ነው ፈጣሪ መስገን ብለህ ጤናህን የመለሰልህን አምላክ አመስግነህ እንደዚህ ትንሽም ነገር ቢሆን አደረጉልኝ ያልካቸውን ሰዎች እያመሰገንክ ፈጣሪን እያመሰገንክ ነው ዛሬ ላይ ያለው ለበቀል ወይም ህይወቴን ያበላሽውን ሰው እንደዚህ ላልክ መልስ ልስጥ አላልክም ስለዚህ ለሱም እግዚአብሔር ይስጥ በጣም እኔ ማለት ቃላት ያንሰኛል ስላንተ ብቻ ዓለም በዚህ ልክ እንኳን የምታመሰግኝ የምታወድሽኝ አይነት ሰው አይደለም እኔ ገና ብዙ መስራት ይጠበቅብኛል ለማንኛውም ውድ ቤተሰቦቼ እንግዲህ ዛሬ ያው ዓለም እዚህ የምትውለውን ውሎ እንግዲህ በእኔ በኩል እንዲሸፈን አድርጌ ዛሬ ዓለምን ይዣት የምሄድበት የምፈልገው ቦታ አለ ምንድነው ያሰብኩት ምንድነው የሚሆነው ምንድነው የሚደረገው የሚለውን እንግዲህ አብረን በዚህ ቪዲዮ መጨረሻ ላይ የምናገኘው ይሆናል ዓለምዬ ያው ቀጥታ ወደ ቤት ነው የምንሄደው ቤት ሄደን ልብስሽን ትቀይራለሽ ከዛ በኋላ ፏ ብለን አንድ ቦታ ደርሰን እንመለሳለን ለማንኛውም ውድ ቤተሰቦቼ ያው እንግዲህ እንደምትመለከቱት ዛሬ የምገኘው የጀበና ቡና እንግዲህ እየሸጠች ከራሷ ቀንሳ እንግዲህ እኔ አብጄ እዚህ ጋር በመንከራተትበት እዚህ አስፋልት ላይ በማስቸገርበት ሰዓት ላይ ከጉሮሮዋ ቀንሳ ታበላኝ ትደግፈኝ ታጠጣኝ የነበረችዋ ልጅ እንግዲህ ማመስገን ስለሚጠበቅብኝ የምስጋና ፕሮግራም ነገር ነው ያዘጋጀውላት ለማንኛውም እንግዲህ ለዚች ልጅ የተዘጋጀው ሰርፕራይዝ ምንድነው ዓለም ላይ ምንድነች የሚለውን ነገር በዚህ ቪዲዮ ላይ የምናየውናል ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ቻናሉን ሰብስክራይብ በማድረግ እንድታግዙ እንድትደግፉኝ እፈልጋለሁ ስደግፉኝ የነበራችሁ ቤተሰቦች አሉ ለአንተ ምን ላድርግልህ ምን ብናደርግልህ ያስደስታል እያላችሁ እያወራችሁኝ የነበራችሁ ቤተሰቦች አሉ ስላደረጋችሁልኝ ነገር በጣም አድርጌ አመሰግናለሁ ለኔ ትልቅ ቦታ ያለውን ነገር ነው ያረጋችሁልኝ በዚህ ቪዲዮ ላይም ደግሞ እናንተን ፍቃደኝነታችሁን ስለጠየቅኩ ስማችሁን ያነሳው ማመሰግናችሁ ይሆናል እስከ ፕሮግራሚ ፍጻሜ እንግዲህ አብራችሁን ቆዩ እስኪ ያለኝ ዛሬ ላንቺ አንድ ነገር አለኝ ያው ለጊዜው ያው ካፌ የምጠብቅኝ ይሆናል ውስጥ ገብቼ የምሰራቸው አንዳንድ ነገሮች አሉ ከዛ በኋላ እንግዲህ ቁጭ ብለን የምናወራ ይሆናል ዛሬ እንግዲህ ካሜራ አብርቼ እያስጨነቅኩሽ ነው ያለሁት ይገባኛል ግን ዛሬ ማድረግ ያለብኝ አንድ ነገር ስላለኝ ነው ግዴታ ስለሆነብኝ ነው ችግር የለውም እጠብቃለሁ ለማንኛውም አንቺ ካፌ ቁጭ ብለሽ ጠብቂኝ እኔ ትንሽ ላውራቸውና እመጣለሁ እሺ ችግር የለም እንግዲህ ውድ ቤተሰቦቼ ያው ዛሬ ለኔ እንግዲህ መግቢያ ላይ እንደገለጽኩላችሁ በጣም ትልቅ ቀኔ ነው ላሳካቸው ከምፈልጋቸው ነገሮች ውስጥ አንደኛው ትልቁ ቀን ዛሬ ነው እቺ ልጅ ምንም የምታውቀው ነገር የለም ዛሬ ሰርፕራይዝ ማድረግ ስላለብኝ እሷንም ለእናንተም ደግሞ አዲስ ሚስጥር የሆነ ነገር ነው ይዤላችሁ የመጣሁትና እስኪ እንግባና ውስጥ ከገባን በኋላ ያሉትን ነገሮች እናያቸው ተከተሉ ይስጥልኝ እንዴት ዋልክ? ሰላም እንኳን ደህና ቆየህ። ሰላም እሺ፣ አመሰግናለሁ በጣም እንደዚህ በጣም አስቻኩለህ ካሜራ ጋጋታ ይዘብኝ ነው የመጣው ደግሞ ዛሬ ነገር ያለው ቀድሜን ብዬ ነው ስራ እንዴት ነው ግን አለን እግዚአብሔር ይመስገን ቆንጆ ነው ሁሉ ሰላም ዲኤምሲ ቤተሰብ ከሆነ እንግዲህ ቆየት ተብለናል እኔም እንደዚህ ከወጣሁኝ ያው ብዙ ጊዜ ሆኖኛልና እንደውም ዛሬ ካሜራው ሲመጣ ትንሽ ምንድነው የሚለው ሰሞኑን ኮርተንበታል ለምን አዲስ እንደሆነብን እንጂ እንዴ ለልጅቷ ነው እውነት ተሳካተ አለቀ ሁሉ ነገር ተሳካለ ልጅቷን አገኛት ልጅቷንም አግኝቻታለሁ ልጅቷ እኮ መላለሳለሁ ቤተሰብ ነኝ በጣም ቅርብ ነኝ ነው እንዴ ብዙ ነገርም ስታረግልኝ ስለነበረ በጣም ቅርብ ነን እኮ ይሄን ያልተራራቀን አይደለም ኦኬ አይ እኔ ብዙም እንደዚህ የተጠራራቸው ሊሳኩልኝ ነበር ጥረት ሳረግ የነበረው ብዙ ነገሮችንና አሁን እኮ ተሳካልኝ እኮ መጨረሻ ላይማ እኔ ግን ለሷ አልመሰለኝም በል እኔ ሰሞኑንም ሲጀምር አንተን ሳስጨንቅ የነበረው ለዛ ነው ማለት የሆነ ነገር ባደርግላት ብዬ አስብ ነበርና እዛ ጋም ደግሞ የሚረዱኝ ሰዎች ሳገኝ
እንዴት መሄድ እንዳለብኝ እንዴት መሆን እንዳለበት ምናምን ከሰዎቹ ጋር እስከምነጋገር በዛ መሀል ላይ ደግሞ ያው እናንተ ጋር ያሉ ለውጦች ሊኖሩ ይችላሉ። በእነዚህ ለውጦች መካከል ደግሞ ያሰብኩት ነገር ሳይሳካልኝ እንዳይቀር ስላልፈለግኩ ነው እና ብቻ መጨረሻ ላይ ስለተሳካልኝ ደስ ብሎኛልና ዛሬ የዓለምዬ ሰርፕራይዝ ማድረግ እፈልጋለሁ። እንኳን ደስ ያለህ። ሰላም ነው? እንኳን ተሳካልህ። እስኪ እሷን ከማምጣት በፊት ከአንተ ጋር አንዳንድ ነገሮችን ማውራት አለብኝ ብዬ ነው። ኦኬ መታለች እዚህ አንጥቻታለሁ። ታች ካፌ እንድጠብቀኝ አድርጊያታለሁ። ሁሉን ነገር አልነገርኳትም። ሰርፕራይዝ ላደርጋት ስለፈለኩኝ እንድታውቅ አልፈለኩም። ሰርፕራይዙ እኔ ጋር ነው የሚደርሰው እንዳለ ከጠፍቼ ከርሜ አሁን ደግሞ በሰርፕራይዝ ልመጣ ነው ማለት ነው። የመጀመሪያ ቻናላችን ላይም ካሳን የምታውቁት ይመስለኛል። ከዚህ በፊትም ከሉሌ ጋር ብዙ ነገሮችን እዚህ መተን ብዙ ነገሮችን አድርገናል። ብዙ ሰዎች የመጀመሪያው አስታውሳለሁ የማዘር ሰርፕራይዝ ነበር። የማዘር ሰርፕራይዝ በጣም በህይወቴ የማረሳው ነገር ማለት በጣም ትልቅ ነገር ነበረ። ሉሌ ከልጅነቱ ጀምሮ ሲያስበው ሲመኝ የነበረውን ነገር ነበር ያሳካው። እኔም ደግሞ ያው በሱ ፈለግ በሱ እግር ተከትዬ እየሰራሁም ስለሆነ እኔም እንደዚህ አይነት ነገሮችን ማሳካት ችያለሁ። ለእኔም ለእናቴ ከዴምስ ሪል ስቴት የሆነ ነገር ማበርከት ችያለሁ እኔም ራሴ። ዛሬ ደግሞ ሁለተኛ ባለውለቴ ከእናቴ ቀጥሎ በእኔ ህይወት ውስጥ ትርጉም ያላት ሴት ነች አለም ማለትና በጣም ላስደስታት ስለምፈልግ ነው። ብዙ ሰዎች ረድተውኛል። በጣም አይገርም። ብዙ ስታወራልኝ ነበር። እኔ እንደውም መለስ ብዬ እስኪ የተካሄደ የነበረውን ነገር ለማየት ሞክሬ ነበረ። በጣም ደግነት እንግዲህ እስከ ጥግ ድረስ ግን ያው አሁን ቢተባበር የሆነ ነገር እንደሚፈጥር ያወቁ ሰሞኑን እያየሁ ነበር መለስ ብዬ ካወራን በኋላ እና በጣም የምትገርም ልጅ ናት አለም። በጣም እንጃ ምን ብዬ መግለጽ እንዳለብኝ አላውቅም። እሷ ከሆነ እሷ ከሌላት በጣም ደስ ብሎኛል የእውነት ካሳ። እኔ እንደ ዛሬ ደስ ብሎኝ አያውቅም። ነገሮች ባሰብኩት መልኩ ስክትክት ብለውልኛል። አሁን ትንሽ እያጠራጠረኝና ማወቅ የምፈልገው አንድም ነገር እናንተ ጋር ምንድን ነው ያለው ባለኝ አቅም አሁን ለዚች ልጅ ምንድን ነው ማድረግ የምችለው እናንተ ምንድን ነው የምታቀርቡልኝ የሚለውን ነገር ብትነግረኝ ደስ ይለኛል። ምንም ችግር የለም። ባለፈው ያወራነው ነገር አለ። እኔ አሁን ውስጤ እያሰበ የነበረው ምን እንደሆነ ታውቃለህ? እሷ እንደዚህ መተባበር ካለ እኔ ደግሞ ለከስተመሮች ለዚህ ለኦዲየንሱ ያዘጋጀው ነገር ይኖራል። በኋላ እነግርሃለሁ። ሰርፕራይዝ ነው። ወደ እሱ ሀሳብ ስመጣ ግን ምንም የተቀየረ ነገር የለም። ኳልኩሌት ያደረግኩልህ ሂሳብ አለ። እሱን አሟልተህ ከሆነ አይ ቲንክ እየተሟላ እንደሆነ በእርግጠኝነት ተወሰነ ነገር ነበረ ጎሎ የነበረው እሱ ከሞላልህ ምንም የጨመርነው የቀነስነው ነገር የለም። ዲኤምሲም ኮሚትመንት ተወስዶ እኔ እናንተ የተነጋገርነውን ነገር ማስተካክሎልኛል። ፕላስ ደግሞ በዛኛው ኳርተር እኔ ተሸላሚ ነበርኩና እሱን በሌላ ጊዜ ወይ ሌላ ፕሮግራም ላይ ይዤ አወራለሁ። ለእኔ የተሰጠኝ ኮታ አለ። አሁን በዚህ እንደዚህ አንተስ ልክ ስትነግረኝና ስትቀጥረኝ ምናልባት ለከስተመሮቹ ካሁን በፊት ሊገዛ እያሉ ምናምን ያልገዙ ከስተመሮች ወይም በዋጋ መጨመር ምክንያት ወይ በፍሎር እጦት ምክንያት የነበሩ ከስተመሮች ካሉ ይሄ ቆንጆ ኦፖርቹኒቲ በኋላ አበስራቸዋለሁ። ለ10 ቤት የሚሆን ሆቴል አፓርትመንት ተይዞ የነበረ ብሎክ ነው እንደ ሆቴል አፓርትመንት ለማድረግ። አሁን ግን ለሽያጭ ስለተባለ ዱዋል ቪው ነው ያለው። ወደ ከተማም ወደ ሲቲ ቪው የሚያል ወደ ማውንቴን ቪው የሚያል። ስለዚህ ዱዋል ቪውን ከእያንዳንዱ ፍሎር ላይ ለ10 ቤቶች 10,000 ብር በካሬ ተቀንሶ ለእኔ ፕሮሞት እንዲያደርግ ተፈቅዶልኛል። እኔም ቆንጆ ሰርፕራይዝ ይዤ ነው የጠበቅኩሽ። ካሳ ዛሬ እንግዲህ ያው ሰርፕራይዝም ይዘህ ነው የጠበቅኝ። ከዚህ በፊትም ደግሞ በነበሩት ነገሮች ያው ዲኤምሲ ስመጣ ማውቀው ካሳን ነበርና ካሳ የሚሰራቸውን ስራዎች እናውቃለን። ብዙ ሰዎችን የቤት ባለቤት ሲያደርግ የነበረ ሰው ነው። ለማንኛውም ኮንግራ ስላላልኩ አሁን በድጋሚ ኮንግራ እኔም ስለተሳካልኝ በዚሁ አጋጣሚ ዛሬ ዊን ይላል። እድል ከኛ ጋር ነበር። ቴንክ ዩ። እግዚአብሔር የተመሰገነ ይሁን። እንግዲህ ክብሩን እግዚአብሔር ይውሰድ። ዛሬ ለየት ያለ ቀን ነው። እንግዲህ እኔ ሰርፕራይዝ አደርጋለሁ ብዬ ስመጣ እዚህ ጋር ሌላ ሰርፕራይዝ ለቤተሰቦቼ ተዘጋጅቷል። ምክንያቱም ይሄ ነገር የሆነው በእናንተ በውድ ቤተሰቦቼ ነው። ቤተሰቦቼ እንግዲህ ራሳችሁን ታውቃላችሁ። እኔም ደግሞ ዛሬ ማመስገንም እናንተንም መጥራት ስላለብኝ እዚህ ጋር እየሰራችሁ ያላችሁ ስራ ትልቅ ስራ ነውና እናንተንም ማመስገንም መጥራትም ስላለብኝ ነው። አንደኛ
ካሜራዬንም አብርቼ እዚህ ቦታ ላይ የተገኘሁት። ካሳ ደግሞ በዲኤምሲ ሪል ስቴት በኩል ብዙ ነገር ሲያደርግልን ነበረ። ከዚህ በፊትም ብዙ ዲስካውንቶች ሲደረጉልን ነበር ለእኛ ቤተሰቦች። አብዛኛው እንግዲህ የንስር አይን ቤተሰብ አንድ ፍሎር ላይ እየተሰበሰበ ያለበት ሁኔታ ላይ ነው ያለው እና በሁለቱም ቻናል ላይ የሚገኙ ቤተሰቦቻችን እኛ የሰራናቸውን ቪዲዮዎች እያዩ ከዛ በኋላ ደግሞ እኔም ሉሌም ያለንበት ፍሎር አለ ቤተሰቦቻችን ይዘን የገባነው እና የንስር አይን ቤተሰብ በጠቅላላ እንግዲህ ዲኤምሲ ሪል ስቴት ላይ እየተሰበሰበ ያለበት አጋጣሚ የተፈጠረውና በዚህ ሁኔታ ላይ እኔ ሰዎች ምን እናደርግልህ፣ በምን መልኩ ብንደግፍ ትወዳለህ ምናምን ብለው የሚጠይቁኝ ሰዎች አሉና ለእናቴ አትሊስት የሆነ ነገር ማድረግ ችያለሁ። ከዛ ውጭ ደግሞ ለዓለምዬ የሆነ ነገር ማድረግ አለብኝ ብዬ የተወሰኑ ሰዎችን አማክሬ ነበረ። እነሱም ደግሞ በጣም ፈቃደኛ ሆነው እንግዲህ በደንብ ተባብረውኛል። ዛሬ ዓለምን እንዳስደስታ አድርገውኛል። ማድረግ እንችላለን እዚሁ ላይ አዎ ሲጀምር ስማቸውን መጥራት አይቀርም፣ ግን ያው ልጅቷ በተገኘችበት ዓለምን በተገኘችበት ቦታ ላይ ስሟ መጥቀስም ስለምፈልግ ነው። ዲኤምሲ ሪል ስቴትም እንግዲህ በአንተ በኩል ብዙ ነገር እያደረገልን ያለው እየተባበረን ያለው እና እናመሰግናለን። ሁሌም ከጎናችሁ ነው የሚሆነው። በነገራችን ላይ የዲኤምሲ ሪል ስቴት ከስተመሮች በሙሉ ንስር አይን፣ ጎጆ ቲዩብ ሁሉም በቃ በእናንተ ዙሪያ ያሉት ሰዎች ስለሆኑ አሁን የንስር አይን ሁለት ደግሞ በአንተ በኩል በእርግጠኝነት የሚገርም ነገር ነው። ስለዚህ ይዘህ መምጣት ትችላለህ። እስኪ እንያትኝ። ጥሩ ልብ ያለው ሰው ሁሌም አሸናፊ ነው፣ ሁሌም ይቀነዋል። ስለዚህ እግዚአብሔር ከጥሩዎች ጋር ነው የሚሆነውና ሰርፕራይዝ እሷን ማየት ፈልጋለሁ። እሷን እንትን ከማለቴ በፊት እዚህ ጋር ሁሉ ነገር ሴታፕ መስተካከሉን ቼክ ለማድረግ ከአንተ ጋርም ደግሞ የተወሰነ መጫወትም ስለነበረብኝ ነው። ለማንኛውም ይዣ ልምጣና እስኪ እንቀጥላለን። ይቅና ነው። አመሰግናለሁ። ግቡ ግቡ ግቡ። እንኳን ደህና መጣሽ። እንዴት ነሽ? ሰላም አለን። እስኪ አረፍ ዓለምዬ ዛሬ ወዲህ ለየት ያለ ቦታ ላይ ለየት ያለ ነገር አለ። ነግሬሽ ነበር አይደል? ካሜራ ምን ነው ግራ ተጋባሽ? ያ መጀመሪያ ነግሬሻለሁ እንዳትገነባበጂ ምን እንዳትይ። ዛሬ ማለት ካሳ እንዴት ብዬ እንደምነግራት አላውቅም። እኔ ብነግራት ይሻላል። አይ ስራ ልንቀጥርሽ ፈለግንና ይሻላል። ምንድን ነው የምትሰሪው ግን? ካሁን በፊት ቡና ነው የምትሰሪው አይደለ? ስራ እንዴት ነው? እግዚአብሔር ይመስገን ቆንጆ ነው። ጾም አናድርም። ስለዚህ መኖሪያ ቤት ምናምን እንደዚህ ሪል ስቴቶች ላይ ምናምን ካሁን በፊት ነው አለሽ? የምታውቂው ነገር አለሽ? እንደዚህ አይነት ቦታ አለ። ዲኤምሲ ሪል ስቴት ሲባል ሰምተሽ አታውቂም? ዲኤምሲ ሪል ስቴት እሱማ ወሬማ ሰማለሁ ግን አይደለ? በተለይ ሚዲያ ላይ በጣም አለ አይደል? አዎ። እሺ። ስለዚህ ዲኤምሲ ሪል ስቴት ምንድን ነው የሚያደርገው? እኔ እንጃ ማለት አብዛኛውን ጊዜ ስራ ላይ ስለማሳለፍ ያው ከሰዎች ወሬ ምናምን ሰማለሁ እንጂ ሚዲያ ምን ነገር አልተናገርም። ስለዚህ ገና በቃ ሰርፕራይዝ ትደረጊ ነው ማለት ነው። እንደዛ ከሆነ ግን ስራ ትፈልጊያለሽ? ስራ ትፈልጊያለሽ? ያው ከዛ የተሻለ ከሆነ ለምን አልፈልግም። በነገራችን ላይ ዲኤምሲ ሪል ስቴት ኮምፓውንድ አፓርትመንቶችን እየሸጠ ያለ ድርጅት ነው። ድሮ በመንግስት ስራ ይታወቅ ነበረ። አሁን ደግሞ ላንቺ እንግዲህ በነገራችን ላይ ወንድማችንን በጣም አመስግኝ። ባይዘቢ እሷ አስታረግልኝ የነበረው ነገሮች እንዳለ ቀለል አድርጋ ነው የምታየው። ማለት ልቧ ወርቅ ነው። በጣም ማትገኝ ሰው ነች። ማንንም ሰው በመሆኑ ብቻ መርዳት የሚያስደስታት ሰው ነች እና ለሰዎች የምታረግላቸው ነገሮች እሷ ማለት እንደዚህ ማትቆጥረውም ከፈጣሪ ያገኘዋለሁ ብላ ስለምታስብ ለእኔ ታረግልኝ የነበረው ነገሮች ብዙ ናቸው። እንግዲህ አንድ እብድ ምንም የማያውቅ እብድ ይሰድበኛል፣ ይደበድበኛል ምናምን ብሎ ሰው በሚሸሽበት ዘመን ላይ እንግዲህ ልጅ በላ አልበላ ብላ ተጨንቃ ውሃ ጠጣው አልጠጣው የሆነ ነገር ስፈልግ የምፈልገውን ነገር እንዳለ ዓለምዬ እንደምታደርግልኝ ያሰብኩ ነበር የምሄደው እና አሁንም ሌላ ሰዎች እንዲመጣ የሚቀየር ነገር የላትም። በዛ ውስጥ ነው ያለችው እና የምትነግራትን ነገሮች አሁን ለሰዎች አድርጌላቸዋለሁ እንደዚህ ያርገሽልኛል ምናምን ስትባል ቀለል አድርጋ ነው የምታየው። በነገራችን ላይ ትልቅ ሰርፕራይዝ ነው ይዞልሽ የመጣውና ያው ዲኤምሲ ሪል ስቴት ቤት በመገንባት ነው የሚታወቀው። ኮምፓውንድ አፓርትመንት እየገነባ ያለ ነው። ከዛ ከኮምፓውንድ ውስጥ ባለ 2 መኝታ ቤት ተጨማሪ ሰራተኛ ክፍል ያለው
በወንድማችን አማካኝነት ዴምሲ ሪልስቴት ተባብሮ ከሱም ያሉ ወገኖች አሉ። ሜቢ ሜንሽን ካስፈለገ ፈቃደኛ ከሆኑ ሜንሽን ያደርግልሻል። ባለቤቱ ነሻል ማለት ነው። አላመንሽ? ምን ነው አታስቁኝ። እንዴት ሆነ? ሌላ የሚቀልጥ ነገር የለም። ሲጀምር ይሄ ነገር ላንቺ ሲያንስብሽ እንጂ አይበዛብሽ። ቀላል ትንሽዬ ነገር ነው ያደረኩልሽ አለምዬ። ከዚህ በኋላ ማለት ነው እድሜ ልኬን ላንቺ ባገለግልሽ ብከፍልሽ ውለታሽን መልስ አይነት ሰው አይደለም። እኔ ብዙ ነገር ነው ያደረግሽልኝ። እኔም ደግሞ አሁን የሆኑ ሰዎች ስለረዱኝ ስላገዙኝ፣ በተለይ በካሳም ብዙ ነገር ስላደረገ በነገራችን ላይ ብዙም እያመነች አይደለም አለምዬ። ይሄ ነገር ይኸውልሽ ላንቺ ሲያንስብሽ ነው። እኔ ከዚህም በላይ ባደረግልሽ ደስ ይለኛል። አንቺ ለኔ ያደረግሽው ነገር እንደዚህ በቀላል በቃላት የሚገለጹ ነገሮች አሉ። ብዙ ነገር ነው ያደረግሽልኝ። ማንንም ሰው ዞር ብሎ በማያኝ ሰዓት ላይ ሰው ሆነሽ የተገኘሽ ሰው ነሽ። እኔ ከዚህም በላይ ባደረግልሽ ደስ ይለኛል። አንቺ ለኔ የከፈልሽው ነገር እንደዚህ የሚገለጽ አይደለም። እሺ በል ጨዋታችሁን ቀጥሉ። እናንተ ነው ወደ ስራ ልሂድ። እንደዚህ ድረስ የመጣን ለምንድን ነው? ተረጋጊ፣ መጀመሪያ ተረጋጊ። አይደለም ቤት ምናምን እሺ ሊረስ ቆይ እኔ ላንቺ እንደዚህ ማድረግ አልችልም። አይ ኖ አይደለም አትችልም እያልኩህ አይደለም። ግን ማለት ሲጀመር አንደኛ ቤት እስከኝ እንዲገዛልኝ የሚያደርጉለት አልኩልህም። ሲቀጥል ደግሞ እኔ አንተ ደህንነት ብቻ ነው የሚያስደስተኝ እንጂ ሌላ ምንም ስጦታም አልፈልግም። ጨዋታም ደግሞ እኔ ደግሞ ባለውለታዬ ነሽ። አንቺን ደግሞ ማክበር አለብኝ። ላንቺም ደግሞ የሆነ ነገር ማድረግ ፈልጋለሁ። አሁን ያለሽበትን ሁኔታ አውቃለሁ። የኖርሽ ያለሽው ኑሮ ከእናትሽ ጋር በምን አይነት ሁኔታ ውስጥ እንዳላችሁ፣ ስራሽም ምን ያህል አመርቂ እንዳልሆነ አውቃለሁ። አንቺ ከሌለሽ ነገር ላይ ነው ለኔ ቆርሰሽ የሰጠሽኝ እኮ እናት። ማታ እያመረርክ ነው። አዎ እንዴ አለም ምን ሆነሽ ነው? ቀልድ ነው እንዴ? ያስኩት እዚህ ድረስ ለምን ጅሽ መጣ? በነገራችን ላይ እኔ እውነቱን ልንገርሽ ገብርኤል እውነቱን ነው የሚያወራው። ማለት ገብርኤል ማለት እውነቱን ነው። እስኪ በእናትህ ማለት ነው እሜትም ትላለኝ ማለት አይሽ ለምን ምትደረግ? ተረጋጊ። አረፍ ተረጋጊ አለምዬ። ይሄ እኮ ላንቺ ምንም ማለት እኮ አይደለም። አልገባኝም ማለት ለኔ በግስት ቆይ መጀመሪያ ተረጋጊና አለምዬ አይሽ ተረጋጊ በእናትሽ። አይሽ እንዴ ምን ስማ እናቴ ትሙት ብላለች። ያዋሽ ምናምን አይደለም። አይሽ አለምዬ አይደለም ማርያም ነው እየዋሽ። በነገራችን ላይ ከሱ ጀርባ የተሰለፉ በጣም ልብ ቀን ያላቸው በጣም ማለት ከምታስቢው በላይ በጣም ጥሩ ልብ ያላቸው ሰዎች ከሱ ጀርባ ሆነው ይሄን ነገር ለማሳካት ዴምሲ ሪልስቴት ማብሮ ሆኖ ያሳካልሽ። እሺ ማለት እኮ ቃላት አጠረኝ። ለጥሩ ሰው የሚከፈለው እንደውም አንድ ነገር ልንገርሽ፣ ለጥሩ ሰው የሚከፈለው በእርግጥ ፈጣሪ ነው ውለታን የሚከፍለው። ግን አንዳንዴ ደግሞ በምድር ሆነን እንደዚህ የታደለ ሰው የቤተሰቡን ደስታ ወይም የኔ ነኝ ያለው ሰው ደስታ ማየት በጣም ጥሩ ነገር ነው እና ይሄንን ነገር ለማሳካት ላበረከቱት ሜንሽን ይደረግ ስለተባለ ሜንሽን ማድረግ እንችላለን። ከሱ በፊት ግን ያው አለምዬ እያመነች አይደለም ያሉትን ነገሮች እና ምናልባት የእውነት ማለት እግዚአብሔር ዝም ብሎ ሊያነሳ የሚፈልጉ ምናምን ነው እንጂ የእውነት ማለት እግዚአብሔር በሚመጣበት ያደረግሽ ነገር እኮ ማለት እኔ እንጃ እንዴት እየተረዳሽ እንደሆነ አልገባኝም። ግን አንቺ ያደረግሽልኝ ነገር እንደዚህ ልገልጸው የምችለው ነገር አለ። በነገራችን ላይ ነገር እኮ ነው ርቦታ ለሽ አስበሽ ታመጭልኝ የነበረው ማነው? እኔ እኮ በነገራችን ላይ ነገር ማለት ነው አንቺ ብለታ ያንስብሻል። ጀመረ ይሄ ነገር ተደረገልኝ ብሎ ማነው እንደዚህ የሚያስበው? ቤት አይደለም እኮ ለራሱ የሆነ ነገር ካለፈለት እኮ ማንም ሰላምታ እንኳን እኮ ዘግቶ የሚያልፍ ሰው ነው። አንተ ምን አይነት ልብ ላይ ያለ አንቺ ለኔ ያደረግሽልኝ ነገር እንደዚህ ይሄ ሲያንስሽ ነው። ለማንኛውም ይኸውልሽ የትኛውን ታቦት ነው መስኪን ያምራኩ ነው ማመስከ ደግነትሽ ከፍሎሻል። በጣም ነው ማመስከው ማለት እሺ ለዚህ ታቦት ስለዚህ ማለት ምን ጀምራል ምን ያስገባል አምላክ ይሁን አይሽ ምን ይከለብራል እዚህ አለ ይቅርስ
እኔ ደስታሽን ስላየሁ ደስ ብሎኛል በጣም ማለት ከዚህም በላይ ባረግልሽ አሁንም ደስ ይለኛል። ለአንቺና ለእናቴ ምንም ነገር ባረግ ምንም በቃ እኔ እንጃ ምን ብዬ መግለጽ እንዳለብኝም አላውቅም። ካሳ ስላደረጋችሁልኝ ነገር ዴምሲ ሪል ስቴትን በጣም አድርጌ ላመሰግናችሁ ፈልጋለሁ። ምክንያቱም አስበዋል ሰሞኑን እናንተ ብዙ ነገር እያወራን ነበረ። የነበርኩበት ጭንቀት አለ፣ የነበርኩበት እዛ ጋር በስራ የተወጠርኩበት ነገር ነበረ። ከዛ ደግሞ ያው ከቤተሰቦቼም ጋር ደግሞ የተወሰነ ነገሮች እያወራው ነበርና ማሳካት ከምፈልጋቸው ነገሮች ውስጥ አንደኛውን ነው ዛሬ ያሳካሁትና ደስ ይላል። በነገራችን ላይ ደስ ይላል። እንደዚህ አንዳንዴ ስሜት መቆጣጠር የሚያስችሉ ነገሮች ይመጣሉ። እኔ ብዙ ሰርፕራይዝ አሳልፌያለሁ፣ ግን አንዳንዴ ሁሌም አዲስ ነው የሚሆነው። ይገርማል። እና በነገራችን ላይ እጅግ መመስገን ያለባቸው አንተና ከጀርባ ለነበሩ ሰዎች እጅግ አድርጌ ማመስገን እፈልጋለሁ። የኛ አትሊስት ሰፖርት ማድረግ አንዳንድ የተወሰነ ቅናሾችን መስጠት ሊሆን ይችላል አይደለ? አስቦ እኛ እንደ ድርጅት የረዳ ነው። አስቦ ግን እንደ ግለሰብ እንደዚህ አዋጥቶ እንደዚህ ሰውን ሰርፕራይዝ ማድረግ ቀላል አይደለም። ስለዚህ ለነሱ እጅግ የተለየ ክብር፣ እጅግ የተለየ ምስጋና አለኝ። በተመልካቾች ስም ላመሰግናቸው እወዳለሁ። ማለት ካሳኒ ያው ማመስገን እንፈልጋቸው ሰዎች አሉ። አለምዬ ምን እንድታመሰግነኝ አይደለም ፈልገው እኔ የማስተባበር ስራ ነው እንጂ ሰራሁት። እሷን የረዱ ሰዎች አሉ ከዚህ ከቤተሰቦች ውስጥ በጣም ላመሰግናቸው። ምክንያቱም እንደዚህ አይነት ድንቅ ስራ የሰራ ጥሩ ስራ የሰራ ሰው ስሙን እየጠራ ማመስገን አለብን። ያጠፋን ስሙን እንደውም ቁሜ ነው የማዳምጠው ማለት ላደረጉልኝ ነገር አሁንም ቃላት የለኝም። እግዚአብሔር እንግዲህ ውለታችሁን ይክፈለው። እዚህ ጋር ስማችሁን መጥራት ስላለብኝ ምክንያቱም ጥሩ ነገር ስላደረጋችሁ ለዓለም ያደረጋችሁት ነገር እኔ በቃላት መግለጽ የምችለው ነገር አለ። በጣም ብዙ ነገር ነው ያደረጋችሁልኝ። ከልብ አድርጌ አመሰግናለሁ። ምስጋናዬን አቀርባለሁ። ስማችሁን መጥራት ስለሚጠበቅብኝ እነሱ ስለሆኑ አዳምጣችሁ አይሪያ በድሩ፣ ተሰማ ካሳ፣ መላኩ ተሾመ፣ ብሩክ ዮናስ፣ ሰሚራ ፈድሩ፣ አሚራን ያሲን፣ ሳምራዊት ቢኒያም፣ ሮንዳሳ ሳሙኤል፣ አሚራ ያሲን ከልብ አድርጌ ማመስገን እፈልጋለሁ ስላደረጋችሁልኝ ነገር። አለምዬ አንቺ እንድታመሰግኝልኝ እፈልጋለሁ። ምክንያቱም እኔ አይደለም ያደረኩልሽ፣ እኔ ማስተባበር ስራ ነው የሰራሁት። ግን እኚህ ቤተሰቦቼ እንግዲህ እቺ ልጅ በምን አይነት መልኩ አንተን እንርዳ ሲሉኝ እኔን ሳይሆን እርዳታ የሚያስፈልጋት ልጅ አለች፣ ለኔ ብዙ ነገር ያደረገችልኝ ነገር አለ ብዬ ስነግራቸው እንግዲህ ፍቃደኛ ሆነው አንቺን ሊረዱሽ ፍቃደኛ ስለነበሩ እነሱ እንድታመሰግልኝ እፈልጋለሁ። አሁን የጠሯቸውን ሰዎች እኔ አይደለም ያደረኩልሽ። ሲጀመር ማለት ስላደረጉት ነገር በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ማለት ውለታ ከፋይ አንድ መድኃኒዓለም ነው፣ ሌላ ማንም ሰውም አይደለም። ግን ያው እነሱ የት ያውቁኛል? ይሄንን ያደረግከው አንተ ነህ። እኔ በይበልጥ ከፈጣሪ በታች አንተ ነው የማመሰግነው። እንድታመሰግኝልኝ ነው ፈልገው። ይሄ እነሱ ስጦታ ነው ባይኖርህ አይደለም መልካም ልብ ባይኖርህ ኖሮ ትንሽ ነገር አደረገችልኝ ብለህ ይሄን ትልቅ ነገር ለኔ አታደርግም ነበር። እኔ እንኳን ቤት አይደለም ጫማ መቀየር እንኳን ማላስብ ሰው እኮ ነኝ። እኔ ቡና ቀቂ ምን አደርግ ነበር? እንግዲህ ካሳየው በተለያዩ የዓለም ሀገራት የሚገኙ ዲያስፖሮች ናቸው እነዚህ ቤተሰቦች። አሁን እዚህ ጋር ስማቸውን የጠሯቸው እንዳለ በብዙ ነገር ሲያግዙንም ሲደግፉን ነበር። አሁን ደግሞ በቃ ምን ላደርግልህ ሲሉ እንግዲህ ለዓለምየውን ነገር እንዲያደርጉልኝ ያደረኳቸው እና እነዚህም ሰዎች ነገ ላይ መጥተው እዚህ ዴምሲ ሪል ስቴት ላይ የሆነ ነገር ኢንቨስት ማድረግ ይፈልጋሉ። ብራቸውን ኢትዮጵያ ውስጥ መጥተው መኖራቸው አይቀርም እና እነሱም ደግሞ ማወቅ የሚፈልጉት ነገር አለ። ዴምሲ የሚያቀርብልን ነገር ምንድን ነው ማለት የንስር አይን እንዳለ ቤተሰብ አሁን ባለንበት ሁኔታ ላይ አንድ ቦታ ላይ እየተሰበሰብን ያለ ነው እና ዴምሲ ሪል ስቴትስ በካሳ በኩል ምንድን ነው ያዘጋጀልን ወደሚለው ነገር እንለፍ እስኪ። በጣም ጥሩ። እሺ፣ በመጀመሪያ ደረጃ እነዚህን ሰዎች ቁሜ ማመስገን ይጠበቅብኛል። አንተንም ለአንተም ክብር አለኝ በጣም ለተመልካቾችም እንዲሁ። ለምን ከእነዚህ ሰዎች የተገኙት ከአንተ ሰዎች ስለሆኑ አንተ ዩቲዩብ ላይ ስለሆኑ የተገኙት ማለት ነው። ስለዚህ በጣም ክብር አለኝ። ጥሩ ዩቲዩብ መሆኑን የምታውቀውም በዚህ ነው። ሰው ሲቸግረው የሚደርስ ሰው ካለ በጣም ጥሩ ትልልቅ ሰዎች የሚሆኑበት ነው ማለት ነው። ስለዚህ ያለውን በደንብ እየተከታተላችሁ ስለሆነ እጅግ አድርጌ እናንተ በጣም አክብሮት አለኝ እላለሁ። ለሰጠውም እግዚአብሔር ፈጣሪ ጨምሮ ይስጠው ብዬ ማጠቃለያ አድርግና አሁን ላይ እስኪ አረፍ ብለን እንጫወታ።
በነገራችን ላይ እንደው ቁሜ ራሱ መናገር ይችል ነበረ፣ ግን አሁን ላይ ለነዚህ ለ10 ከስተመሮች የ10,000 ብር በካሬ 10,000 ብር ቅናሽ አድርጓል ዲኤምሲ። ስለዚህ 10 ሰዎች ለሚመጡ ዱዋል ቪው ያለው ለሆቴል አፓርትመንት ተብሎ ተይዞ የነበረ ነው። በተለያየ ፍሎር ምክንያት በዋጋ ምክንያት በተለያየ ነገር ምክንያት ዲኤምሲ ሪል ስቴት ኢንጆይን ያላደረጉ የእናንተ ቤተሰቦች ካሉ አሁን ትልቅ ኦፖርቹኒቲ ነው ያመጣ ነው። ይህን ኦፖርቹኒቲ እንዲጠቀሙበት ፈልጋለሁ። ምክንያቱም እኔ ሳስፈቅድ ለማንም የማይፈቀደው ነው የተፈቀደልኝ። ስለዚህ እንደነገርኩም ያኛውን በሌላ ጊዜ እንመጣበታለን። በዚህኛው ኳርተር ጥሩ ሰርተን ተሸልመናል እና በዛም ስለሆነ የተሰጠ ነው እድሉን እንዲጠቀሙበት ፈልጋለሁ። ፕላስ ደግሞ እያንዳንዱ እዛ ጋር የሚገዙ ከስተመሮች ለሷ ለሰከንድ ፔመንት የሚሆን ኮሌክሽን እያዘጋጁላን ነው ማለት ነው። ስለዚህ ከዛ ወይ በብር መልክ አድርገን ወይም ደግሞ ወደ ኮሌክሽን የሚገባ ማንኛውም ሰው እሷን ብሎ የሚገዛ ወይም 8ኛ ፍሎር መጥቶ ካሳ ብሎ ወይም ቅድስት ብሎ ከታች በሚቀመጠው ስልክ ቁጥር ስለምታስቀምጠው በዛ የሚመጣ ሰው ቀጥታ መጥቶ 8ኛ ፍሎር ማንም ያውቀዋል። 8ኛ ፍሎርን የዲኤምሲ ሄድ ኦፊሱ ነው፣ ሳይቱም ያለው እዛው ነው። መጥቶ እይታ የሚፈልግ ሰው፣ ፍሎር የሚፈልግ ሰው ወይም በዋጋ ምክንያት እስካሁን ድረስ ያልወሰነ ሰው ዱዋል ቪው ነው ያለው። ገና እየተለቀቀ ነው ስቶኩ። እዛ ላይ ከባለ 1 መኝታ እስከ ባለ 4 መኝታ አማርጦ መውሰድ ይችላል። እይታው በጣም ቆንጆ፣ ኮርነር ከፈለገም ኮርነር ቤት ብቻ ሰው በፈለገው አዲስ 2 እይታ ያለው ነው። ወደ ከተማው ሚያል ወደ ተራራው ሚያል ማውንቴን ቪው እና ሲቲ ቪው ነው ያለው። ዱዋል ቪው ነው ያለው። እዛ ላይ 10 ቤቶችን ዲኤምሲ ሪል ስቴት ፈቅዶልኛል ማለት ነው። ስለዚህ በካሬ 10,000 ብር ቅናሽ ያለው ከመቶ ካሬ ላይ 1 ሚሊዮን ብር ነው የሚያተርፉት። ኮሌክት ይደረጋል። ኮሌክት ይደረግልሻል። እነሱ በገዙ ቁጥር ካሳ ብለው ወይም ቅድስት ብለው መጥተው በገዙ ቁጥር ሰርፕራይዝ ነው። አሁን እያወራኝ ያለው በጣም ጎልደን የሆነ ኦፖርቹኒቲ ነው። ኦፈር እያረከን ያለው እኮ እዚህ ጋር ምንድነው አንደኛ ኮሌክሽንም ለዓለምዬ እንደሚሰበሰብ እየነገርከን ያለው ትክክል። ከዛ ውጪ ደግሞ ለኔም ቤተሰቦች ደግሞ አዲስ ያዘጋጀው ነገር አለ። በካሬ 10,000 ብር ቅናሽ ያለው መጥተው ሙሉ መረጃውን ቢሮ መምጣት ይችላሉ። የኛ የሽያጭ ባለሙያዎች አሉ ነው ስር የሚሰሩ ቅድስት አለች። ስለዚህ በቅድስት ወይም በአብዲ ስልክም ማስቀምጠው ስልክ ላይ ደውለው ግን ሲመጡ ዳይሬክት ኮንታክት ያድርጉ። በሷስ በኩል ከመጡ ማለት ነው። ምክንያቱም በሷ በኩል ሲመጡ ምንድነው አንደኛ ለሷን እርዳታ እያደረጉ ነው፣ ሁለተኛ ዲስካውንት ፓኬጁን እየተጠቀሙ ነው። በእይታ ምክንያት በፍሎር ምክንያት በተለያየ ምክንያት እስካሁን እኛ ጋር ጆይን ያላደረጉ ሰዎች ደግሞ ትልቅ ኦፖርቹኒቲ ነው። 10 ቤቶች አሉ። 10 ቤቶች ላይ የሚገኘው ደግሞ ለሷ ሰፖርት ያደርጋታል፣ በጣም ሰፖርት ያደርጋታል። ስለዚህ ለነሱም 10,000 ብር በካሬ ቅናሽ ያላቸው እንደገና ደግሞ ለሷም በአንድ ድንጋይ 2 ወፍ ነው የሚያደርጉት ማለት ነው። በጣም እናመሰግናለን። ይቅናሽ። እሺ፣ ሁሌም ቅን ልብ ያለው ያሸንፋል። እሺ፣ ሁሌም ቅን መሆን ለራስ ነው የሚባለው ለዛ ነው። ስለዚህ ቅንነት ለራስ ነው መልሶ የሚከፍለው። በዚህ ነው እንግዲህ የምጠናቀቀው። አንቺም እንኳን ደስ ያለሽ። ወንድማሽን ቴዲም በጣም ጥሩ ነገር ነው ያረከው። በርታ፣ ቀጥል። አሁን ለነዚህ ከስተመሮች አንዳንዴ ምን ይፈጠራል መሰለህ፣ በኋላ ሌት ሆነው ይመጡና ዲስካውንት ፓኬጅ ማግኘት አለብን ይላሉና ይሄንን ክሪል ለማድረግ ቀድመው ለሚመጡ 10 ደንበኞች ብቻ ከዛሬ ጀምሮ ቀድመው ለሚመጡ የእናት ልጅ አይመጣም ቤተሰብ አይመጣም አይደለ? ቀድመው ለሚመጡ የንስር አይነ 2 ቤተሰቦች ካሳ ወይም ቅድስት ብለው የሚመጡ ከሆነ ዳይሬክት እኔን ካገኙኝ በካሬ 10,000 ብር ቅናሽ ይኖራቸዋል። ፕላስ ደግሞ ለሷም እንደነገርኩህ ኮሌክሽኑ ወደዛ ይገባላታል ማለት ነው። ስለዚህ ቀድመው ለሚገቡ ለሚመዘገቡ 10 ደንበኞች በእርግጠኝነት የኔ ውድ ቤተሰቦች እዚህ ጋር የምትመለከቱት እንዳለ ያው እዚህ ጋር እየቀረበልን ያለ ነገሮች አሉ። የቀረበልኝ ኦፈሮች በጣም የሚገርሙ ናቸው። ማለት ለእናንተ ለውድ ቤተሰቦች የሚቀርበው ነገር በጣም አሪፍ ነው። እንግዲህ በካሬ 10,000 ብር ለውጥ አለው ማለት 100 ካሬ ሲገዙ እንግዲህ ወደ 1 ሚሊዮን ብር ገደማ ቅናሽ አለ፣ ዲስካውንት ተደርጓልና ይሄ በጣም ወርቃማ የሆነ እድል ነው። እንድትጠቀሙበት ፈልጋለሁ። በዛም አጋጣሚ ደግሞ ልክ እዚህ ጋር ሜንሽን እንዳደረኳቸው ሰዎች እናንተ መታችሁ ቤት ስትገዙ እንግዲህ ዓለምዬን እየረዳችሁ ነውና ይሄንን እድል እንድትጠቀሙበት ፈልጋለሁ። ልክ ስትመጡ ዲኤምሲ ሪል ስቴት ላይ የመጣ ነው በቴዲ በኩል ነው ወይ ደግሞ በንስር አይን 2 ቁጥር 2 ነው የመጣ ነው። ካልሆነም ደግሞ ካሳ ብላችሁ እዚህ ታች ላይ በማስቀምጠው ስልክ ቁጥር ቀጥታ በደውሉለት ወይ ቅድስትንም አብዲንም አግኝታችሁ
እንግዲህ የዚህ እድል ተጠቃሚ እንድትሆኑ ፈልጋለሁ። እዚህ ጋር ካሳ እያቀረበልን ያለነው እድል በጣም ወርቃማ እድል ነው። ምክንያቱም እንግዲህ ያስቡት በካሬ 10,000 ብር ለውጥ አለው ማለት በምገዙት ካሬ ልክ ያን ያህል ብር እንግዲህ ዲስካውንት ይኖራቸዋልና ለእኛ እንግዲህ ዴምሲ ሪል ስቴት ያቀረበልን እድል በጣም ትልቅ እድል ነው። ይሄን ነገር እንድትጠቀሙበት እፈልጋለሁ። እናመሰግናለን። አግሪመንት እየመጣ ነው። ለማንኛውም ውድ ቤተሰቦቼ ቅድስት የምትባለው አሳነች እንግዲህ በእርግጠኝነት ቅድስትዬ በድጋሚ ስላገኘሁ አመሰግናለሁ። እዚህ ጋር እንግዲህ ውድ ቤተሰቦቼ ያው እነሱ የሁሉን የመፈራረሙን ሂደት ይቀጥላሉ። እንግዲህ ይሄን እድል እንደምትጠቀሙበት እንደማታሳፍሩኝ እርግጠኛ ነኝ። ዴምሲ ላይ እንግዲህ ሁላችንም ተሰብስበን ዩቲዩብ ቻናል ላይ የጀመርነውን ቤተሰብነት እዚህ ጋር እንደምንቀጥለው ባለሙሉ እርግጠኛ ነኝ። እስካሁን ድረስ ፕሮግራሜን ስትከታተሉኝ ስለቆያችሁ ከልብ አድርጌ ነው የማመሰግናችሁ። ይህንን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁም ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ቪዲዮውን ላይክ፣ ሼር በማድረግ ጀግና በጣም ነው የማመሰግነው። የእውነት እግዚአብሔር ውለታህን ይክፈልህ። እድሜ ጤና ይስጥህ። በጣም ነው የማመሰግነው። እኔ እንጃ ምን ብዬ እንደምመርቅ አላውቅም። ብቻ መድኃኒዓለም ከሁሉም ነገር ይጠብቅህ፣ ክፉ አይን ያዝልኝ። ሌላ ሰው እየመሰለችኝ ተቸገርኩ እኮ ምስጋና እያበዛች። ለማንኛውም ውድ ቤተሰቦቼ ያው ፕሮግራሜን ስትከታተሉኝ ስለነበረ አለምዬንም እንኳን ደስ ያለች ስላላችሁልኝ ደስ ብሎኛል። በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩልኝ።